እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። የኢትዮጵያ ሰብስክራይብ አድርጉልኝ የሆነ ነገር ከባላችሁ ማለት ነው። ስለ ባሪያ ብሎ እና ዘመድ ብሎ ልዩነቱ ማለት ነው እና መጠያየቅ የሚለውን ነገር አሁን አንድ ሰው ዘመድ ያወጣል። ቤተሰቡ ለምሳሌ በቤተሰብ ማለት ነው። ቤተሰብ አለው ይልባል እህት፣ ወንድም፣ እናት፣ አባት ከዛ ደግሞ ሌላ የማፈራቸው በጓደኝነት በወንድም በሴትም ባልም ጨምሮ ማለት ነው። ከዛ አንዳንድ ቀን ሰዎች ይጣላሉ። እንጣላለን። ስንጣላ ሰዎች ምን ይላሉ መሰላቸው? አባትና ልጅ ከተጣሉ አባትየው ገና ሳይሞት ከቀብሬ እንዳይቆም ይላል። እናትና ልጅ ቢጣሉም ለምሳሌ ወይ እናቲቱ ወይ ልጅየው ከቀብሬ እንዳይቆሙ ይላሉ። ከዛም በኋላ ይሄ ነገር ይቀጥልና ግን በህይወት እንዳሉ የሆነ ነገር መጥፎ ነገር ይፈጠራል። የሚገርመው ነገር ከቀብሬ እንዳቆም ልጅ አይደለችም ወይም እናቴ አይደለችም ያለው ሰውዬ ሩጣ የምትደርሰው ያቺ ከቀብሬ እንዳትቆም ያለችው እህቱ ናት፣ ወይም ከቀብሬ እንዳይቆም ያለው ወንድሙ ነው። ይህ ክፉ ቀን በፍጹም በፍጹም ስጋ 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 አይለቅም። ግን እመኑኝ አሁን ለምሳሌ ሰው ጋር ተጣልታችሁ ስጋችሁ ጋር ወንድማችሁን እህታችሁን ምንም ተኮራርፋችሁ እየኖራችሁ ከዕለታት አንድ ቀን የሆነ ነገር ቢደርስባችሁ ሰው ጋር ተጣሉ፣ ቸገረው፣ ታሞ ምናምን ሲባል በጎረቤት ለራሱ ማለት ነው ይጠይቃል። አሁን ላይመጣ ይችላል። በእርግጥ አንዳንዱ ሰው ይመጣል፣ ላይመጣ ይችላል። ቶሎ ብሎም ደግሞ መጥቶ ሊጠይቅ ይችላል። እና አንዳንድ ሰዎች ሲጣሉ ከቀብሬ እንዳትቆም እሱ ማለት እሷ ማለት ይባባላሉ። ግን ስጋ ስጋ ነው። የክፉ ቀን የሚደርሰው ስጋ ነው። አሁን በምድር ላይ ስንኖር ካለን ማለት ነው ሰው ካለው አሁን እኔም ቢሆን ያለው ነው የምወደው። እኔም ካለኝ ያለው ጋር ልበላ እችላለሁ። ግን እመኑኝ ስንታመም ስንቸገር ብዙ ነገር ሲሆን ያነ የጠላ ነው ወይም የጠላ ነው እንደሚደርስልናል ትደርስልናለች እንዲደርስልናል እና እኔ ይሄ ከመሆኑ በፊት እንደዚህ ለምንሆን ሰዎች ልንገራቸው። አንድ ሰው ያለውን ማመስገን ነው ወይስ የሞተውን መውቀስ? አሁን ለምሳሌ አንዲት አካል ከተለየች እከሌ እኮ ኑራልኝ ቢሆን እከሌ እኮ ኑሮልኝ ቢሆን እከሌ እንላለን ማለት ነው። ግን እኮ ያለው ጋር አንበላም፣ አንጠጣም፣ ወይም ተጣልተን ነው ወይም በቃ ርቀን ነው ወይም አንጠያየቅም ወዘተ ብዙ ነገር ማለት ነው። ሩጦ የሚደርስልን ካልሆነ የኔ ወንድም ሩጦ የሚደርስ ከሆነች የኔ እህት ሩጣ የምትደርስ ከሆነ የኔ እናት አባት ያለው እስካለን ድረስ ያለውን ነው እንጂ ሰው ሲሞትና አገር ሲለቅ ነው የሚመሰገነው ይባላል። አንዳንድ ጊዜ እውነት ነው። ግን ሰው ሲሞት ሀገር ሲለቅ ምስጋና እነዚህን ነው የምናውቁ ሰዎች። ግን ሰው ሲሞት ሳይሆን ሲኖር ማመስገን አለብን። ሲኖር አብረን መብላት መጠጣት አለብን። አሁን እኔ ካለኝ የሌለኝ ወንድሜና የሌላት እህቴ ካለች እነሱ ጋር ብበላ ብጠጣስ፣ ብጠያየቅስ፣ የሆነ ፍቅር የምገልጥላቸውስ እኔ በቃ መልካም ሰው ከሆንኩኝ እነዛን ሰዎች መልካም ማድረግ አልችልም ወይ? ሰድቤ ለሰዳቢ ከምሰጥ አምቼ ላሚ ከምሰጥ ምን ከምል ያን ስጋዬ እስከሆነ ድረስ ወደ እኔ ማምጣት እችላለሁ። ሰው እኮ መልካም ከሆነ በነገራችን ላይ እንኳን ሰው ይቅርና እንስሳት ያለምዳን ይባላል። አሁን ላይ ግን እየታየ ያለው ነገር ምንድን ነው? ያሙናን እናማቸዋለን፣ በቃ አደባባይ እንትን ይላል። የክፉ ቀን ግን በቃ የትም አይሄዱም። የክፉ ቀን ግን ይደርሳሉ፣ እንደርሳለን፣ ይደርሳሉ። አሁን ምንም የተጣላኝ ወንድሜ ቢሆን ቸገረኝ ካለኝ በቃ ህይወቴ ነው የሚቆረጥ። በቃ አይደል ሰውነቴ ቅድድ ይላል። ከሌለኝ ተበድሬ ለመስጠቱ የሁላችንም ሀሳብ ነው። ከሌለኝ ተበድሬ በቃ ሩጭም ቢሆን ለወንድሜ ለእህቴ ደርስላቸዋለሁ። ተጣልቼዋለሁ ብዬ ምንም ማለት የሆነ በቃ ክፋታቸውን አንሰማም። ግን ይሄን ከመሆኑ በፊት ለወንድሜ ለእህቴ በዚች ምድር እስካለን ድረስ ክፋቸውን ሳይሆን ተቀራርበናል እየተጠያየቅን የምንኖር ባይ ነኝ። ማለት
ለሰው ልጅ የሆነው ነገር መጠያየቅ ነው። ጊዜ መስጠት፣ ማስተማር፣ መቀየር ይቀይራል እኮ ሰው። አሁን በፍቅር ከያዝነው ማንኛውም ሰው ይቀየራል። መቼ ካልን አሁን ከሌ ጋር ከተጣላሁ እኔ ይቅርታ ብሎ ምን ችግር አለው? ይቅርታ በቃ። አሁን አንድ ሰው በቃ ማሸነፍ የሚችለው እኮ በይቅርታ ነው። አይ እሱ አጥፍቶ ሊሆን ይችላል፣ ግን እኔ አይ ይቅርታ አይ ይቅርታ አይ ይቅርታ ብላቸው ብንቀጥል ሁለተኛም ሶስተኛም ማለት ነው። እና እንደዛ አድርገን ብንኖር ለሰው ልጅ አብሮ መጠጣት አብሮ መብላት ሳይሆን፣ በነገራችን ላይ ምግብ ከጉሮሮ ከወረደ ምንድን ነው ይባላል? ባዲያ ነው። ማንኛውም ሰው ጋር ብንበላው ብንጠጣው ባዲያ ነው። ለሰው ልጅ ግን በሁሉም ቦታ ተገኝቶ በሀዘኑ፣ በደስታው፣ በማገኘቱ፣ በማጣቱ ወዳጅነት እስከ ዕለት ሞት ድረስ ነው። ወዳጅነት ማንንም አይቀይረው፣ ምንም አይቀይረው እስከዚች ዓለም እስካለን ድረስ እና ወዳጅነት ስናወጣ ለራሱ ከስጋችን ከቤተሰብ አልፈና ወዳጅነት ስናወጣ ያችን ጓደኛዬ ብዬ ያዝኳት ያን ጓደኛው ብዬ ያዝኩት ልጅ እስከምን ድረስ ነው? ምንድን ነው የማደርገው? ምንድን ነው የማደርጋት? ከእሷ ምንድን ነው የምማረው? እሷስ ከእኔ ምንድን ነው የምትማረው? ወዳጅነት ማለት ምን ማለት ነው? እንደዚህ ከሀሳቦችን መቃየር አለብን። እና ያለፈው ነገር ምንም ነገር ካለፈ አይመለስም። ግን ካሁን ካለንበት ቦታ ጀምረን ልንቀየር እንችላለን። ምን ልንል እንችላለን? ብዙ ነገሮች ያለፈ ነገር ምንም አይቀየርም። ያለፈ ነገር ምንም ነበር ነው። አሁን እኔ ነበር እከሌ ነበር፣ አሁን እኔ ወፍራም ነበርሽ ካሉኝ ፎቶዬን ነው ዙሬ ማየት የምፈልገው የምችለው። ሌላ ነገር ማየት አልችልም። ኃይለኛ ነበርሽ ካሉኝ ነበርኩኝ እንጂ አሁን ልሆን አልችልም። አንቺ እኮ ቤተሰብ አስወጅም ካሉኝ እኔ አሁን ነበርኩ እንጂ አሁን አይደለሁም። ስለዚህ በነበር የሚያልፍ ነገር አለፈ። አሁንስ ምን እናድርግ? ከአሁኑ ተነስተን የተጣላናቸውን መታረቅ፣ ያስቀየምናቸውን ይቅርታ ማለት፣ ወዳጅነት ስናወጣ በቃ መልካም ሰዎች ሆነን መልካም ጓደኛ ማፍራት፣ እነዛን ያፈራናቸውን ጓደኞች በምን አይነት መንገድ ነው መጠየቅ ያለብን? ፎቶ ተነስተን አብረን በልተን አብረን ጠጥተን መለየት አይደለም። ወዳጅነት ባፈራንበት ቦታ እስከ ጊዜ ድረስ መጠየቅ አለብን። አሁን በስደት ጓደኛ ላገኝ እችላለሁ። ሀገር ገባች ደግሞ ሌላ መያዝ የለብንም። ሀገር ቤት አንስተናል እስከዚች ድረስ የመጣነው ጓደኝነቴን አላፈርስም። ሀገር ቤት ብትሄድ ለራሱ ጠይቃታለሁ። ከምን ደረሽ፣ ምን ደረሽ፣ እንዴት ደረሽ፣ ምን ላይ ነሽ ምናምን። ጓደኝነት እስከዚህ ድረስ ነው። እኔ እግዚአብሔር ይመስገን ጓደኞች አሉ። ምን የሚሉ መሰለሽ የሚመክሩ በጣም ደስ የሚሉ ጓደኞች አሉኝ። ያለፈውን ነገር በቃ ይሆናል የሚሉ ከአሁን ተነስተን እኮ ነገ እንደርሳለን የሚሉ ብዙ ነገር የሚሉ እና ጓደኞች አሉኝ። እግዚአብሔር ይመስገን። ያለፈን ነገር እኔ እንጃ ብዙ ነገሮች ሊበላሹ ይችላሉ። ብዙ ነገሮች እንትን ሊሉ ይችላሉ፣ ግን ሁለቱም ይስተካከላል። ስለዚህ መልካም ሰው ሆነን መልካም ጓደኛ፣ መልካም ቤተሰብ፣ መልካም ብዙ ነገር ማስተማር እንችላለን ብዬ አስባለሁ። ያው ሌላው ደግሞ እንግዲህ ካሜራ ፊት ትዘዋል። በነገራችን ላይ እንትን እላለሁ ካሜራ ፊት ነው እና ስጋ ነው ለማለት ነው። አመሰግናለሁ።